እግዚአብሔር ይስጣችሁ፣ እድሜ ይስጣችሁ፣ ምሕረቱን ዘር ይስጣችሁ፣ ጤንነት ይስጣችሁ። ክፉ ነገር አያግኛችሁ፣ ክፉ ነገር አትዩ፣ ክፉ ነገር አትስሙ። እድሜ ይስጣችሁ፣ ዘር ይስጣችሁ። የሰለቴ እናት አባቶች አያቶች መርቀዋል። ምንም አልቀረም። ሌላ ምንም ነገር የለኝም። እግዚአብሔር ይባርካችሁ፣ በዘር ይባርካችሁ፣ በሀብት ይባርካችሁ፣ በሰው ፍቅር ይባርካችሁ። እስከ ዘላለሙ አብሮ ያለ ነገር የለም። ለነብዩ አደራለሁ። ምንድነው በጣም ወዳት ተመሰጣው ታውቃለህ። ተጫዋች ነኝ። ቀርበን እንተዋወቃለን በስልክ ማለት ነው። ግን ልጄን እንግዲህ ሴት ያው የወንድ ናት መጨረሻዋን እግዚአብሔር ባለው መሰረት ማለት ነው። እግዚአብሔር በፈቀደው ልትቀር አትችልም። በጓዳዬ ብትቀርልኝ ይመስለኝ ከፍቅር የተነሳ ነው። በቃ የትንሽ ትልቅ ናት እንጂ ባስከፋችን ነገር ከውጭ ሌላ ቦታ ታደርሳት ከናል ለቃል አታልፍም። ስለዚህ አገራይን ተቀበል። ባጠፋችሁ ነገር እስካሁን ቀጥቼ እዚህ እንዳደረስኳት ለቀጣት እና የረሳ ነው። ሌላ ምን ችግር የለውም። በቃ ጭምት ልጄ ናት። ከልጅነት እስከ ዩኒቨርሲቲዋን ጨርሳ ቤት ስትገባ ድረስ ማለት ነው። አንድም ቀን አስቀይማኝ አታውቅም። ከቃሉ አትወጣም። ስለዚህ ትንሽ ሜቢ እልህ ነገር ከዘር የተላለፈበት ኖረ። እሱን ታገሳት። በቃ ቀለማ ሰጥቼሃለሁ። ሁላችሁም ደግሞ በፍቅር ያዙልኝ። ዝምተኛ ልጅ ናት፣ አትናገርም። ስለዚህ ኩራት አይምሰላችሁ፣ አትጥፋት። ሁላችሁም አመሰግናለሁ። ክብሩ የፈጣሪ ነው። በቃ እችን ሰዓት ያሳየን። ሁሉም ስትከተሉ ነበር። ሶሪ አባት በ21 ወደቀብኝ በስትሮክ ሐኪም ያለው በ3 እና በ6 ወር ውስጥ ወደ ቦታው መለሳለሁ ያለው። የፈጣሪ ፈቃድ ሆነና አታሳፍረኝ ፈጣሪ ከክርስቶስ ምሕረት የለም ቃል አታሳፍረኝ አልኩት። ሻርፕ በ21 በወደቀበት ቀን በእግሩ ሄደልኝ። እግዚአብሔር ይመስገን። ክብር ለፈጣሪ ነው። አመሰግናለሁ። እስኪ ዛሬ አንድ ምርቃት ልመርቃችሁ። ቅዱስ ዳዊት በመረቀን ምርቃት ውስጥ እንዲህ ይላል፣ እግዚአብሔር ይጠብቅ፣ እግዚአብሔር በቀኝ እጁ ይጋርድ፣ ፀሐይ በቀን አያቃጥል፣ ጨረቃም በሌሊት። እግዚአብሔር ከክፉ ሁሉ ይጠብቅ፣ እግዚአብሔር ነፍስህን ይጠብቃል። ከዛሬ ጀምሮ እስከ ዘላለም እግዚአብሔር መውጣትህና መግባትህን ይጠብቅ። አሜን። በከፋችሁ ጊዜ ወይም እግዚአብሔር ከኛ የራቀ ያህል በተሰማን ጊዜ ይህንን መዝሙር አስቡት። በመከራ ቀን እግዚአብሔር ይስማ፣ የያዕቆብ አምላክ ስምም ይቁምልህ። ከመቅደሱ ረድኤትን ይላክልህ፣ ከጽዮንም ይቀበልህ። መሥዋዕትህን ያስብልህ፣ ቁርባንህንም ያለምልምልህ። እግዚአብሔር እንደ ልብህ ይስጥህ፣ ፈቃድህንም ሁሉ ይፈጽምልህ። አሜን። እግዚአብሔር በመከራችን ቀን ይስማል። እግዚአብሔር ከኛ የራቀን በመሰለን ጊዜ ወይም ደግሞ ብቸኝነት በተሰማን ጊዜ እግዚአብሔር ከኛ የራቀን በመሰለን ጊዜ ወይም ብቸኝነት በተሰማን ጊዜ የቅዱስ ዳዊትን መዝሙር እናስበው።
እንዲህ ይላል፣ በመከራ ቀን እግዚአብሔር ይስማ፣ በመከራ ቀን እግዚአብሔር ይስማ፣ የያዕቆብ አምላክ ስምም ይቁምልህ። ከመቅደሱ ረድኤትን ይላክልህ፣ ከጽዮንም ይቀበልህ። መስዋዕትህን ያስብልህ፣ ቁርባንህንም ሁሉ ያለምልምልህ። እግዚአብሔር እንደ ልብህ ይስጥህ፣ ፈቃድህንም ሁሉ ይፈጽምልህ። እግዚአብሔር ከኛ የራቀ በመሰለን ጊዜ ወይም አብዝቶ ብቸኝነት በተሰማን ጊዜ ይህንን የቅዱስ ዳዊት መዝሙር እናስብ። በመከራ ቀን እግዚአብሔር ይስማ፣ የያዕቆብ አምላክ ስምም ይቁምልህ። ከመቅደሱ ረድኤትን ይላክልህ፣ ከጽዮንም ይቀበልህ። መስዋዕትህን ያስብልህ፣ ቁርባንህንም ያለምልምልህ። እግዚአብሔር እንደ ልብህ ይስጥህ፣ ፈቃድህንም ሁሉ ይፈጽምልህ። በመከራችን ቀን እግዚአብሔር ጸሎታችንን ይስማል። አሜን። እስኪ ዛሬ አንድ ምርቃት ልመርቃችሁ። ቅዱስ ዳዊት ከመረቀን ምርቃት ውስጥ እንዲህ ይላል፣ ዓይኖቼን ወደ ተራሮች አነሳው፣ ረድኤቴ ከወዴት ይምጣ? ረድኤቴ ሰማይና ምድርን ከፈጠረ ከእግዚአብሔር ዘንድ ነው። ለእግሮችህ ሁከትን አይሰጣቸውም፣ የሚጠብቅህ አይተኛም። እነሆ እስራኤልን የሚጠብቅ አይተኛም አያንቀላፋምም። እግዚአብሔር ይጠብቅህ፣ እግዚአብሔር በቀኝ እጁ ይጋርድህ። ፀሐይ በቀን አያቃጥልህ፣ ጨረቃም በሌሊት። እግዚአብሔር ከክፉ ሁሉ ይጠብቅህ፣ እግዚአብሔር ነፍስህን ይጠብቃል። ከዛሬ ጀምሮ እስከ ዘላለም እግዚአብሔር መውጣትህንና መግባትህን ይጠብቅ። አሜን። እግዚአብሔርን አብዝታችሁ የናፈቃችሁ የአባትነት ፍቅሩ የማረካችሁ ከቅዱስ ዳዊት ጋር ይህንን ቃል እስኪ እናስበው። ዋልያ ወደ ውሃ ምንጮች መሄድ እንደምትናፍቅ እንዲሁ ነፍሴ ወደ እግዚአብሔር ትናፍቃለች። ነፍሴ ወደ ሕያው አምላኬ ተጠማች። መቼ እደርሳለሁ? የአምላኬንስ ፊት መቼ አያለሁ? ዘወትር አምላክህ ወዴት ነው ይሉኛልና እንባዬ በቀንና በሌሊት ምግብ ሆነኝ። ይህንን ሳስብ ነፍሴ በእኔ ውስጥ ፈሰሰች። ወደ እግዚአብሔር ቤት ወደ ምስጋና መኖሪያ ስፍራ እገባና በዓልን ወደ እግዚአብሔር ቤት ወደ ምስጋና መኖሪያ ስፍራ እገባለሁና በዓልን የሚያደርጉ ሰዎች በምስጋናና በደስታ ቃል ሲያመሰግኑ ተሰሙ። ነፍሴ ሆይ ለምን ታዝኛለሽ? ለምንስ ታውኪኛለሽ? የፊቴን መድኃኒት አምላኬን አመሰግነው ዘንድ በእግዚአብሔር ታመኚ። ነፍሴ በእኔ ውስጥ ታወከች። ስለዚህ አቤቱ በዮርዳኖስ ምድር በአርሞኒየም በታናሹ ተራራ አስብሃለሁ። በፏፏቴ ድምፅ ቀላይ ቀላይን ትጠራዋለች። ማዕበልህና ሞገድህ ሁሉ በላዬ አለፈ። እግዚአብሔር በቀን ይቅርታውን ያዛል፣ በሌሊትም እርሱን ይናገራል። ከእኔ ዘንድ የሕይወቴ ብፅዓት ለእግዚአብሔር ነው። እግዚአብሔርን አልኩት፣ አንተ አምላኬ ነህ፣ ለምን ረሳኸኝ? ጠላቶቼ ሲያስጨንቁኝ ለምን ተውከኝ? ለምንስ አዝኜ እመለሳለሁ? ጠላቶቼ ሁሉ አጥንቶቼን እየቀለጣጠሙ ሰደቡ። ሁልጊዜ አምላክህ ወዴት ነው ይሉኛልና። ነፍሴ ሆይ ለምን ታዝኛለሽ? ለምንስ ታውኪኛለሽ? የፊቴን መድኃኒት አምላኬን አመሰግነው ዘንድ እግዚአብሔር ታመኚ።